ሰላም ሰላም የዚህ የብሪቲው ቻናል ተከታታዮች ዛሬ ደግሞ ፓርት 3 ይዤላችሁ መጥቻለሁ። ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ ማድረጋችሁን መርሳት የለባችሁም። እንዲሁም አዳዲስ ቪዲዮዎች በመለቅበት ጊዜ በፍጥነት እንዲደርሳችሁ የኖቲፊኬሽን ምልክቷን አንድ ጊዜ መጫናችሁን አሁን መርሳት የለባችሁም። ኦኬ በባለፈው ፓርት 1 እና ፓርት 2 ከ1 እስከ 24 ያሉ ጥያቄዎችን ሰርተን ነበር። ዛሬ በፓርት 3 ከ25 ጀምሮ ያሉትን ጥያቄዎችን እንሰራለን። Question number 25. Which one of the following ordered pairs of numbers gives the coordinate of the point that divides a line segment with endpoint A 1,1 and B -6,8 in the ratio 3:4? እዚጋ 2 ፖይንት ተሰጥቶና ስለዚህ ዲቫይድድ የምናደርገው ላይን ሴግመንቱን በተሰጠን ሬሽዮ 3:4 ነው። ስለዚህ በዚህ ሬሽዮ ቀጥታ ፎርሙላችንን አፕላይ በማድረግ ወይም ኢንተርናል ዲቪዥንን በመጠቀም መፈለግ እንችላለን። in general if a point x, y divides a line segment A and B in the ratio mn, then x coordinate which is equal to this one and y coordinate which is equal to this one. ለዚህ ይችኛዋን ኢንተርናል ዲቪዥን ፎርሙላን ተጠቅመን በቀላሉ ሰብስቲቱት በማድረግ ማግኘት እንችላለን። ስለዚህ x which is equal to m ከዚህ ጋር የተሰጠን m 3 ነው፣ የተሰጠን n እንደገና ደግሞ 4 ነው። x1 x2 አለን፣ x1 x2 አለን፣ y1 y2 አለን። ስለዚህ እያንዳንዱ በx1 ቦታ ላይ 1 ስንተካ በy ቦታ 1 ቦታ ላይ 1 ስንተካ እንደውም በx ቦታ ላይ 2 ቦታ ላይ -6 ስንተካ በy2 ቦታ ላይ ደግሞ 8 ስንተካ ሲምፕሊፋይ ካደረግን በኋላ x ኮኦርዲኔት -2 ይመጣልና y ኮኦርዲኔት እንደገና ደግሞ 4 ይመጣልና ስለዚህ እያንዳንዱ ስቴፕ ባይ ስቴፕ እዚህ ጋር እናንተ ማየት ትችላላችሁ። ስለዚህ የኔ ያዘው ኮኦርዲኔት መፈለግ ነው -2, 4 የሚለውን ማለት ነው። so which is b ላይ ነው ያለው። so the correct answer is choice b. Choice b is the correct answer. Question number 26. The altitude of a frustum of a regular square pyramid is 9 cm. What is the volume of a frustum if the side length of the upper base is 6 cm and the side length of the lower base is 10 cm? ይህኛውን ጥያቄ ለመስራት የተሰጠን ምንድነው የተጠየቅነው ምንድነው የሚለውን አይዴንቲፋይ ታደርጋላችሁ። ከዛ በኋላ ፎርሙላውን አፕላይ ማድረግ ነው። ያ ማለት እንግዲህ ቮሊዩም ነው የተጠየቅነው። what is the volume of a frustum ስለሚል volume of a frustum which is equal to 1/3 of h times a1 plus a2 plus square root of a1 times a2 ነው። ቀጥታውንም ሰብስቲቱት ማለት h እዚህ ጋር የተሰጠን 9 ሴንቲሜትር ተሰጥቶና altitude a1 አለን here a1 100 ተሰጥቶናል I mean 10 ተሰጥቶናል ስኩዌር እናደርጋለን። ስለዚህ 100 ይመጣል። a2 እንደገና 6 ሴንቲሜትር ተሰጥቶናል ፐር ቤዙ ማለት ነው። ስለዚህ ስኩዌር ስናደርገው 36 ይሆናል። ከዛ a1 times a2 ስንት ይመጣል? ያ ማለት 100 ሲባዛ በ36 3600 ይመጣል። After simplification we get 588 centimeter square ይመጣልናል። ስለዚህ ይሄን ያለው ምርጫ choice A ነው። so the correct answer is choice A. Next question, which one of the following conic section is defined by the set of points in a plane such that the sum of their distance from the two given points is constant? እዚህ ላይ ኮኒክ ሴክሽን ላይ እያንዳንዳቸውም ዴፊኒሽን ማወቅ ይጠበቅባቸዋል። በተለያየ አመት ላይ ስለሚጠይቁ የፓራቦላ ዴፊኒሽን ምንድነው፣ የኤሊፕስ ዴፊኒሽን ምንድነው፣ የሃይፐርቦላ ዴፊኒሽን ምንድነው የሚለው በደንብ ማወቅ አለባችሁ እና ስታንዳርድ ፎርሙላቸውንም ለእያንዳንዱ ማወቅ አለባችሁ። ስለዚህ ይሄን ሪፕሬዘንት ወይም ይሄን የሚገልጸው የትኛው ነው ከሚከተሉት ኮኒክ ሴክሽን ውስጥ ነው የሚለው the set of points in a plane such that the sum of the distance from the two given point is constant ይላል። ስለዚህ ይሄን ሪፕሬዘንት የሚያደርገው የትኛው ነው? which is choice C. choice C ነው። ምርጫችን C ብለን እንመርጣለን። next question 28ኛው which one of the following is one to one I mean an onto function from R onto R to R onto function የሆነው የትኛው ነው? ስለዚህ ኦንቱን ለማሳየት ቀጥታ የፋንክሽናችሁን ሬንጅ መፈለግ የዚህ ፋንክሽን ሬንጅ ከተሰጣችሁ ሬንጅ ጋር እኩል ከሆነ ኦንቱ ይሆናል ማለት ነው።
ሌላኛው ኦፕሽን ለማንኛውም ኢሜጅ ፕሪ ኢሜጅ ማግኘት የምትችሉ ከሆነ ለማንኛውም ወይ ኤሌመንት ኦፍ ሪል ነምበር ዚስ ዋን ፕሪ ኢሜጅ ማግኘት የምትችሉ ከሆነ ያ ፋንክሽን ኦንቱ ፋንክሽን ነው ማለት እንችላለን። ስለዚህ ከጂኦሜትሪካሊ ተጠቀሙ ትችላላችሁ፣ አልጀብሪካሊ ተጠቀሙ ትችላላችሁ። A function f mapped to this one is said to be onto if for all y element of real number real number ችኛዋን ማለት ኢሜጅ ላይ ማለት ነው እየወሰድኩ ያለው there is at least one x element of part such that y is equal to f of x። ስለዚህ ይሄ ፋንክሽን f የምንለው ፋንክሽን ኦንቱ ከሆነ ይሄኛውን ሳቲስፋይ ማድረግ አለበት። ለእያንዳንዱ ኢሜጅ ፕሪ ኢሜጅ ማግኘት የምንችል ከሆነ ያ ፋንክሽን ኦንቱ ፋንክሽን ነው። f is not onto function ምክንያቱም let us take y equal to minus 1 y is equal to minus 1 ለምን እዚህ ጋር ኮዶሚኒየም ሪል ነምበር ነው የሚለን። ስለዚህ ለእያንዳንዱ ኢሜጅ ፕሪ ኢሜጅ ማግኘት አለብን ኦንቱ ነው። ነገር ግን ማግኘት አንችልም። ለምሳሌ ለ y which is equal to -1 ፕሪ ኢሜጅ ማግኘት አንችልም። ያ ማለት -1 which is equal to absolute value of x minus 1 here absolute value of x minus 1 ስለዚህ ለዚህኛው ለ-1 ፕሪ ኢሜጅ ማግኘት ስለማንችል the function f is not onto function። second b square root of x square plus 1 ነው የሚለን። ይሄኛው ኦንቱ አይደለም ምክንያቱም ለማንኛውም ኢሜጅ ፕሪ ኢሜጅ ማግኘት ስለማንችል ለምሳሌ y is equal to -4 ቢሆን there is no x element of real number ያ ማለት -4 is equal to square root of x square plus 1 ከስኩዌር ሩት የሚወጣ ኳንቲቲ ወይም ችኛዋ ኳንቲቲ ከስኩዌር ሩት ውስጥ ከወጣ በኋላ የሚመጣው ሪዛልት እንደምናውቀው ፖዚቲቭ ነው። ስለዚህ እዚህ ጋር ኔጌቲቭ ማግኘት አንችልም ምክንያቱም እዚህ ጋር r2 r ማፕ የሚያደርገው r2 r ስለሆነ ስለዚህ ቢም ኦንቱ ፋንክሽን አይደለም። ቾይስ ሲ to x minus 3x square ይሄኛውን ስኬች ማድረግ ትችላላችሁ ግራፉን ወይም ለማንኛውም ኢሜጅ ፕሪ ኢሜጅ ማግኘት የሚችል ከሆነ ኦንቱ ነው። ነገር ግን this one is not onto function ምክንያቱም ለማንኛውም ኢሜጅ ፕሪ ኢሜጅ ማግኘት ስለማንችል ለምሳሌ y is equal to 1 ለዚህኛው ኢሜጁ ወይም ፕሪ ኢሜጁ ማን ነው that is y is equal to x minus 3x square እንላለን። ስለዚህ x ን ሶልቭ እናደርግ x ን ሶልቭ ስናደርግ x ን ቫልዩ ለመፈለግ ይሄኛው ኳድራቲክ ኢኩዌሽን ስለሆነ ኳድራቲክ ፎርሙላን ተጠቅመን ሩቱን መፈለግ እንችላለን። ስለዚህ ሩታችንን እዚህ ጋር እንዳስቀመጥኩላችሁ -b + or - square root of b square minus 4ac over twice of a ነው የምንለው። ቀጥታ a ማን ነው b ማን ነው c ማን ነው የሚለውን አይደንቲፋይ ካደረጋችሁ በኋላ ቀጥታ መተካት ከተካች በኋላ መጨረሻ አካባቢ ላይ ይሄን እናገኛለን። ነገር ግን አሁን እኔ ለማሳየት የፈለኩት እዚህ ጋር ስኩዌር ሩት ውስጥ ያለው ኳንቲቲ ምንድነው 4 minus 2 ይመጣል። 4 minus 2 ማለት square root of -8 ይመጣል። square root of -8 እንደገና ደግሞ on the state of complex number ማግኘት እንችላለን ማውጣት እንችላለን። ነገር ግን እዚህ ጋር on the state of real number ላይ ነው ስለዚህ ይሄኛው on the state of real number ይሄኛው ምን የለውም ማለት ነው ሶሉሽን የለውም ማለት on the state of real number ያ ማለት የሆነ x ቫልዩ ከዚህ ጋር ስኩዌር አድርገን ከዛ በሁለት አባዝተን ከዚህ ጋር ቀናንሰን አንድ የሚሰጥ ሪል ነምበር የለም ማለት ሪል ነምበር የለም። ስለዚህ ያ ካለን እንደገና ምን ማለት እንችላለን ፋንክሽን f is not onto ምክንያቱም ለማንኛውም ኢሜጅ ፕሪ ኢሜጅ ማግኘት ስላለብን። ቾይስ ዲ ላይ ያለው f of x equal to 5 times x cubed plus 1 ይሄን ግራፉን ስኬች አድርጋችሁ ማየት ትችላላችሁ። አልጀብሪካሊም መስራት ትችላላችሁ። here f is onto function onto ነው ምክንያቱም for all y element of real number there is at least one x element of real number such that y is equal to 5x cubed plus 1 ለማንኛውም y ፕሪ ኢሜጅ አለን ያ ፕሪ ኢሜጅ x ነው። ስለዚህ x ን ሶልቭ አድርጉ እዚህ ጋር x ን ሶልቭ ስታደርጉ x equal to cube root of y minus 1 over 5 ማለት ስለዚህ እዚህ ጋር ማስተዋል ያለባችሁ cube root ነው። እዚህ ጋር ኳንቲቲ ውስጥ ላይ ያለው ራዲካል ውስጥ ያለው ኳንቲቲ ምን መሆን ይችላል ኔጌቲቭ መሆን ይችላል ፖዚቲቭ መሆን ይችላል። ስለዚህ በy ቦታ ላይ የፈለግነውን ቁጥር ብንተካ ሪዛልቱን ማግኘት እንችላለን ማለት የኤክስን ሪዛልት ማግኘት እንችላለን። ያ ማለት ለማንኛውም ኢሜጅ ፕሪ ኢሜጅ ኤክስ ማግኘት እንችላለን። so this function 5 times x to the power of 3 plus 1 is onto function. So the correct answer is choice D. Question number 29.
what is the total surface area of a regular square pyramid with slant height 8 cm and base area 25 cm square? ይሄኛውን ፎርሙላውን በመጠቀም በቀጥታ ቶታል ሰርፌስ ኤሪያውን መፈለግ እንችላለን። እዚህ ጋር ቤዙ ስኩዌር ነው ያላችሁ። የስኩዌርን ኤሪያ ለመፈለግ ቀጥታ ሌንግዝ ስኩዌር ነው የምናደርገው። ለምሳሌ ሌንግዙ ኤ ቢሆን ስለዚህ ኤ ስኩዌር እናደርጋለን። ያ ማለት እንግዲህ እዚህ ጋር ተሰጥቶናል 25 ሴንቲሜትር ቤዝ ኤሪያው ማለት ነው። ስኩዌር ነው ቤዝ ኤሪያው 25 ሴንቲሜትር ስኩዌር ከሆነ ስለዚህ ሌንግዙ 5 ነው ማለት ሌንግዛችን ኤ ብንለው ስለዚህ 5 ይመጣልና ከዛ መቀጠል ላተራል ሰርፌስ ኤሪያ እንፈልጋለን። lateral surface area which is equal to half of perimeter of the base times slant height ነው። perimeter normally square ነው። ስለዚህ ስኩዌሩን ዙሪያውን ድምር ማለት ነው። ስኩዌር ዙሪያው ድምር ስለዚህ 4 times 5 ማለት ነው። እዚህ ጋር slant height አለን። slant heighትን ተሰጥቶናል 8 ሴንቲሜትር ቀጥታ በመተካት lateral surface area ማግኘት እንችላለን ማለት ስለዚህ half of 4 times a 5 ነው። ስለዚህ half of 4 times 5 times 8 which is 80 centimeter ስኩዌር ማለት ነገር ግን የተጠየቅነው እዚህ ጋር ቶታል ሰርፌስ ኤሪያ ነው። እንዳጋጣሚ እዚህ ጋር እንደምታዩት ምርጫ ላይ ያስቀምጡታል። የተጠየቃችሁትን በደንብ ማስተዋል አለባችሁ ማለት ላተራል ሰርፌስ ኤሪያ ሳይሆን የተጠየቃችሁት ቶታል ሰርፌስ ኤሪያ ነው የተጠየቃችሁ። ስለዚህ ቶታል ሰርፌስ ኤሪያ ማለት እንደገና ላተራል ሰርፌስ ኤሪያ ፕላስ ቤዝ ኤሪያ ነው ማለት ነው። ስለዚህ ቤዝ ኤሪያ ኖርማሊ ተሰጥቶናል 25 ሴንቲሜትር ስኩዌር አለን። ላተራል ሰርፌስ ኤሪያ ደግሞ አግኝተናል 80 ሴንቲሜትር ስኩዌር። ስለዚህ ሁለቱን ስንደምራቸው 105 ሴንቲሜትር ስኩዌር ይመጣልና ይሄን የያዘው ምርጫ መፈለግ ነው which is choice A. So choice A is the correct answer. Question number 13. Which one of the following pairs of function is an inverse of each other in their respective domains? አንድ ፋንክሽን ለሌላው ፋንክሽን ኢንቨርስ የሚሆነው ከሚከተሉት ውስጥ የትኛው ነው? እዚህ ላይ ይሄን ለመስራት ይሄኛውን ፋንክሽን የዚህን ፋንክሽን ኢንቨርስ ትፈልጋላችሁ። ከፈለጋችሁ በኋላ ይሄኛውን ካገኛችሁ ይሄኛው ፋንክሽን ለዚህ ኢንቨርስ ነው፣ ይሄኛው ለዚህኛው ኢንቨርስ ነው ማለት ትችላላችሁ። ሌላኛው ኦፕሽን ምንድነው? fog of this one is equal to x ከሆነ አይዴንቲቲ ፋንክሽን ከሆነ አንደኛው የሌላኛው ፋንክሽን ኢንቨርስ ነው ማለት ትችላላችሁ ማለት። ስለዚህ ሁለት ኦፕሽን ነው ያላችሁ። እዚህ ጋር በተመሳሳይ ለቢ የዚህን ኢንቨርስ ስትፈልጉ ይሄን የምታገኙ ከሆነ ይሄኛው ፋንክሽን ለዚህኛው ኢንቨርስ ነው ማለት ነው፣ ወይም ይሄኛው ፋንክሽን ለዚህኛው ኢንቨርስ ነው ማለት ነው። በተመሳሳይ መንገድ በዚህ መጨረስ ትችላላችሁ። እኔም ማሳያችሁ ግን fog of x is equal to x በሚለው a function f is said to be inverse of g if and only if fog of x is equal to g of f of x is equal to x ከሰጠነ f የg ኢንቨርስ ነው g የf ኢንቨርስ ነው ማለት እንችላለን። ስለዚህ a ላይ እስኪ እንጀምር። f of g of x ማን ነው? f of g of x ማን ነው? ስለዚህ g of x እዚህ ጋር ተሰጥቶና f of g of x ማለት cube root of x plus 1 ነው። ስለዚህ f of this one ማን ነው? ይሄ ማለት እንደገና ደግሞ f ከf ፋንክሽን ላይ ቀጥታ እቺኛዋን መተካት ነው። በx ቦታ ላይ cube root of x plus 1 መተካት ነው። ስለዚህ የስተኩት ቀጥታ ምን ያደርገዋል? x plus 1 the power of 1 over 3 the power of 3 ይመጣል። ስለዚህ 3 በ3 ይጣፋል። መጨረሻ ላይ x plus 1 ነው ይመጣላችሁ። ከዛ ምን አለን እዚህ ጋር -1 ይላል። እዚህ ጋር -1 ታደርጋላችሁ። መጨረሻ ላይ ሲምፕሊፋይ ስታደርጉት x ይመጣላችኋል። ሶ አይዴንቲቲ ፋንክሽን ሰጥቶናል ወይም ይሄኛውን ሳቲስፋይ አድርጎልናል ያስቀመጥነውን ዴፊኒሽን ማለት ነው። ስለዚህ ይሄ ፋንክሽን ምንድነው ማለት ነው? አንደኛው ፋንክሽን ለሌላኛው ፋንክሽን ኢንቨርስ ነው ማለት ነው። ስለዚህ እዚህ ላይ ማቆም እንችላለን ኢንቨርስ የሆነው የትኛው ነው ስለሚል ጊዜያችሁን ለመቆጠብ። ነገር ግን እዚህ ጋር እኔ ልዩነታቸውን ሰርችላችኋለሁ ከቢ እስከ ዲ ያሉትን ማለት ነው። ቢ ላይ ፎጉን ብትፈልጉ መጨረሻ ላይ የምታገኙት ምንም ማይነስ ኤክስ ነው። ይሄን ሲምፕሊፋይ አድርጋችሁ መጨረሻ ላይ ማይነስ ኤክስ ማለት ስለዚህ ኤክስ እንዲሆን ነበረ ምን ፈልጉ። ያ ማለት ኤክስ ከሆነ አንደኛው ለሌላኛው ፋንክሽን ኢንቨርስ ስለሚሆን ሲ ላይ እዚህ ጋር ዙሬ ነው ፎግ አይም ጎፍ ነው የሰራውላችሁ። ያ ማለት g at f of x ማለት ነው። መጨረሻ ላይ የምታገኙት -3 ነው። ስለዚህ x አይደለም። ስለዚህ መልስ አይሆንም። ዲ ላይ f at g of x is equal to f at 1 over x power 5 ማለት ነው። መጨረሻ ላይ ሲምፕሊፋይ አድርጋችሁ 1 over x power of 25 ነው የሚመጣው። ስለዚህ x አይሰጥም ማለት ነው። እዚህ ጋር እንደምታዩት መጨረሻ ላይ x የሚሰጠው
choice A ላይ የተቀመጠው ነው ማለት ነው fog ማለት ነው ስለዚህ the correct answer is choice A next question number 31 which one of the following is a range of the function f which is equal to 2x minus 1 over x plus 3 ይሄኛውን ፋንክሽን ሬንጅ ለመፈለግ ይሄኛውን ፋንክሽን ሬንጅ ለመፈለግ ኢንቨርሱን መፈለግ ትችላላችሁ የኢንቨርሱ ዶሜን ለዚህ ፋንክሽን ሬንጅ መሆን ስለሚችል ማለት ነው ወይም ለማንኛውም ኢሜጅ ፕሪ ኢሜጅ ማግኘት የምትችሉ ከሆነ ያ ማለት y is equal to ብላችሁ እዚህ ጋር እዛ መጨረሻ ላይ x ን ሶልቭ አድርጋችሁ x in terms of y ኤክስፕረስ አድርጋችሁ ለማንኛውም y x ማግኘት የምትችሉ ከሆነ ይሄኛው ዶሜን ኦርዲን ነምበር ነው ስላላችሁ ወይም የምታገኙበትን ማለት ለማንኛውም y x የምታገኙበትን በቀላሉ ማግኘት ትችላላችሁ እዚህ ጋር እኔ ሰራሁላችሁ ኢንቨርሱን በመፈለግ ነው ስለዚህ እንዴት ነው የሰራነው መጀመሪያ find the inverse of the given function y is equal to x minus 1 over x plus 3 የመጀመሪያው ስቴፕ ኢንቨርሱን ነው ፈል f of x በሚለው ቦታ ላይ y ትላላችሁ ሰብስቲቱት በማድረግ y is equal to x minus 1 over x plus 3 ያ ማለት replace f of x by y ማለት next interchange x and y x እና y interchange ታደርጉ y ነበር እዚህ ጋር x ታደርጋላችሁ በx ቦታ ላይ y ቦታ ላይ x ማለት ስለዚህ እቺኛው y ነበር x ትላላችሁ x እዚህ ጋር እንደጻፍኩት እኛ x ነበር እዛ y ትላላችሁ minus 1 over እዚህ ጋር x አለ variable ስለዚህ y plus 3 so x which is equal to 2y minus 1 over y plus 3 ስለዚህ ኢንተርቼንጅ አደረኩኝ ከዛ በመቀጠል solve y in terms of x ስለዚህ ክሪስ ታደርጋላችሁ እዚህ ጋር over 1 አለ ክሪስ ታደርጉ xy plus 3x is equal to 2y minus 1 ነው ከዛ y in terms of x ትገልጻላችሁ ስለዚህ y is equal to minus 3x minus 1 over x minus 2 ይመጣላችኋል ይሄ ማለት f ኢንቨርስ ማለት ነው f ኢንቨርስ ማለት ነው ስለዚህ የዚህ ፋንክሽን ኢንቨርስ ማለት ይህ ከሆነ የዚህ ፋንክሽን ወይም የኢንቨርሱ ዶሜኑ ማን ነው ዶሜኑ is one is or a number without 2 ነው so the range of f which is equal to the domain of f inverse ማለት ስለዚህ የተጠየቀው ማን ነው range of the given function f ነበረ ስለዚህ ይሄን ለመስራት ቀጥታ ኢንቨርሱን ፈልገን የኢንቨርሱን ዶሜን በመፈለግ የተጠየቅነው ሬንጅ ማግኘት እንችላለን ስለዚህ እኔ ያዘው ምርጫ ማን ነው choice D so correct answer is choice D question number 32 which one of the following is an equation of the parabola with vertex 0 0 and focus to 0 vertex እና focus ተሰጥቷል ስለዚህ ሁለቱም ተጠቅመን በቀላሉ የፓራቦላውን ኢኩዌሽን ማግኘት እንችላለን ማለት ነው since the focus is to the right of the vertex so the parabola is opens to the right next the distance from the vertex to the focus is p which is equal to 2 minus 0 ይመጣል እዛ p ሁለት ይመጣልና p ስለሚያስፈልገን ስለዚህ ስታንዳርድ ፎርሙ ምንድነው ስታንዳርድ ፎርም ምንድነው የዚህ ፓራቦላ ስታንዳርድ ፎርም y minus k whole square which is equal to 4p into x minus h ይመጣልና ከዛ k h አለን p አለን መጨረሻ ላይ ሲምፕሊፋይ አድርገን የምናገኘው y square which is equal to 8x ይመጣል ስለዚህ ይሄ ያዘው ምርጫ መፈለግ ነው which is choice A ነው y square which is equal to 8x ነው የሚለው choice B y square is equal to 1 over 8x ነው የሚለው C x square is equal to 8y ነው የሚለን D x square which is equal to 1 over 8y ነው የሚለው ስለዚህ የኛው ያዘው ምርጫ A ላይ የተቀመጠ ነው ስለዚህ correct answer is choice A question number 33 logic ላይ የመጣ ጥያቄ ነው let p and q be proposition with truth values true false respectively which one of the following statement is not correct እዚህ ጋር የp truth value ተሰጥቷቸዋል true ነው የq truth value እንደገና false ነው ስለዚህ ይሄን ተጠቅማችሁ ከሚከተሉት ውስጥ not correct ስህተት የሆነው የትኛው ነው A p and q is false ያ ማለት true and false ነው ይላል ይሄኛው ትክክል ነው true and false B ላይ ያለው p or q ነው true or false which is true ይሄኛው ትክክል ነው C ላይ p implies q ይለናል ያ ማለት true implies
true implies false false ነው ይላል ትክክል ነው true implies false false ነው d p if and only if q ነው የሚለው ያ ማለት true if and only if false ማለት እዚህ ላይ መሆን የነበረበት ምን ነበር false ነበር መሆን የነበረበት ምክንያቱም በባይ ኢምፕሊኬሽን ጊዜ true የሚሆነው the same truth value ሲኖራቸው ነው p true q true ወይም p false q false ሲሆን ብቻ ነው truth value true የሚሆነው so the correct answer is choice d not correct ስለሚል d ላይ የተቀመጠው ምርጫ ስህተት ነው ማለት ነው so d is the correct answer. Okay, question number 34. Let P and Q be proposition. Which one of the following proposition is tautology? Proposition ላይ የመጣ ጥያቄ ነው ከሚከተሉት ኮምፓውንድ ፕሮፖዚሽን ውስጥ ታውቶሎጂ ሆነው የትኛው ነው የሚለው ይሄኛውን ለመስራት ኖርማሊ የምንጠቀመው ብዙ ጊዜ ትሩዝ ቴብል ነው ትሩዝ ቴብል ተጠቅማችሁ በቀላሉ ታውቶሎጂ ሆነውን አይዴንቲፋይ ማድረግ ትችላላችሁ so using truth table you can identify the tautology compound proposition እዚህ ላይ መልሱን ያስቀመጥኩላችሁ correct answer is choice A ነው ቴብሉን ተጠቅማችሁ አይዴንቲፋይ ማድረግ ትችላላችሁ ቴብሉን ተጠቅሜ አይዴንቲፋይ ሳደርገው choice A ነው የሚሆነው መልሱ እናንተ ቼክ ማድረግ ትችላላችሁ next question which one of the following is a quantitative data A identifying the social status of individual ይላል ይሄኛው አይሆንም checking the quality of a new product ይሄኛው የማይሆንም ምንድነው quantitative data ነው እያላችሁ ያለው ስለዚህ አይሆንም measuring the height of each student in a given class ይላል ይሄኛው in terms of number express ነው የሚደረግ quantitative data ስለዚህ ይሄኛው ይሆናል determining the taste of food in a restaurant ይላል ይሄኛው አይሆንም ስለዚህ the correct answer is choice C. Question number 36 36ኛው ጥያቄ ይሄ ዳታ ተሰጥቶና ይሄን ዳታ ተጠቅማችሁ ሚዲያኑ ማን ነው ነው የሚለው ለዚህ ዳታ ሚዲያኑ ማን ነው እዚህ ጋር ግሩፕ ፍሪኩዌንሲ ዳታ ነው የተሰጣችሁ ስለዚህ ይሄን ተጠቅማችሁ ሚዲያኑ ፈልጉ ነው የሚለው ስለዚህ how to find the median of the group frequency data ስለዚህ የመጀመሪያ ስቴፓችሁ ሚዲያን ክላስ ማወቅ ይጠበቅባችኋል ሚዲያን ክላስ ለማወቅ ቶታል ኦብዘርቬሽን ማወቅ አለባችሁ ቶታል ኦብዘርቬሽን እዚህ ጋር 10 ሲደመር 9 ሲደመር 15 ሲደመር 12 ሲደመር 10 ሲደመር 4 ሲደመር 2 62 ይመጣል ስለዚህ 62 ከመጣባት 62 ለሁለት አካፍላላችሁ 31 ማለት ነው ስለዚህ ሚዲያን ክላሱ 31 ላይ ወይም ከ31 በላይ ይሆናል ማለት ነው ስለዚህ ይሄን 31 ሲመጣ 10 ሲደመር 9 19 ይመጣል 19 ሲደመር 15 ደግሞ 34 ይመጣል ስለዚህ ሚዲያን ክላስ እዚህ ጋር ነው ማለት ሚዲያን ክላስ ይስዋል ሚዲያን ክላስ ይስዋል ስለዚህ እኛው ሚዲያን ክላስ ተጠቅመን በቀላሉ የዚህን ሚዲያኑን መፈለግ ትችላላችሁ ሚዲያኑን ለመፈለግ እዚህ ጋር ሎወር ባውንደሪ አላችሁ ሲደመር n over 2 minus እኛው cumulative frequency before the median class over frequency in that median class times class size ማለት times class size this is x l እዚህ ጋር l 50 ነጥብ 5 አላችሁ የኛው ሚዲያን ክላስ እዚህ ጋር ስለሆነ ስለዚህ 15 plus I mean 15.5 plus 31 ይመጣል 32 ሲካፈል ለ2 31 ይመጣል ሲቀነስ cumulative frequency before the median class 10 ሲደመር 9 19 ይመጣል over total frequency I mean frequency in that median class 15 ነው ስለዚህ 15 ይሄኛው ሲምፕሊፋይ ስታደርጉት ይሄኛው ኖርማሊ we have 15.5 አላችሁ plus 8 አላችሁ ይሄኛውን ሲምፕሊፋይ ስታደርጉት የምታገኙት 8 ነው ከዛ ሁለቱን ስንደምር የምናገኘው ሪዛልት 58.5 so ይሄን የያዘው ምርጫ choice C so choice is C is correct answer 37ኛው ኤክስፓንሽን ነው የጠየቃችሁትን ይሄን ኤክስፓንሽን ትፈልጋላችሁ ይሄን ኤክስፓንሽን ከፈለጋችሁ በኋላ የማንን ኮኤፊሺየንት ነው የጠየቃችሁት x the power of 6 times y the power of 4 ኮኤፊሺየንት ነው የጠየቃችሁት ስለዚህ መጀመሪያ ኤክስፓንሽኑን እንስራ the expansion x plus y the power of 10 is this one ኤክስፓንሽኑ ይሄ ነው ከዛ ምን ፈልገውኛ ይችኛው ይሄኛው ኮምቢኔሽን ነው 10 ፋክቶሪያል ኦቨር
10 minus 4 ፋክቶሪያል 4 ፋክቶሪያል አድርጋችሁ ታገኛላችሁ። መጨረሻ ላይ እኔ የምፈልገው የዚህኛው ኮኤፊሺየንት ስለሆነ እቺኛዋ ሲምፕሊፋይ ስታደርጉ 210 ይመጣላችኋል። ስለዚህ የዚህ ኮኤፊሺየንት 210 ይመጣል። ይሄን የያዘው ምርጫ መፈለግ ነው which is choice A. Choice A is the correct answer. Question number 38. Matrix ላይ የመጣ ጥያቄ ነው። which one of the following number is the determinant of the matrix M which is equal to 1? የዚህ ማትሪክስ ዲተርሚናንት ፈልጉ ነው የሚላችሁ። ስለዚህ የዚህ ማትሪክስ ዲተርሚናንት ነው ፈልግ እንገሮ ኤክስፓንሽን ልትጠቀሙ ትችላላችሁ፣ ኮለመን ኤክስፓንሽን ልትጠቀሙ ትችላላችሁ። እዚህ ጋር ነው የተጠቀምኩት ፈርስት ሮ ኤክስፓንሽን ነው የተጠቀምኩት። ስለዚህ ዩዚንግ ፈርስት ሮ ኤክስፓንሽን ዲተርሚናንት ኦፍ M which is equal to this one። ስለዚህ ፈርስት ሮ ኤክስፓንሽን ስትጠቀሙ ይሄኛው ካንሰል ታደርጉና ሳብ ማትሪክስ ይሄኛውን ታገኛላችሁ። የዚህኛው ዲተርሚናንት ተፈለገ ነው። ይሄኛው 50 ሲቀነስ 48 ይመጣላችሁ። በዋን ታባዛላችሁ። ኔክስት -2 እዚህ ጋር አላችሁ። ከዛ ይሄኛውን ካንሰል ታደርጋላችሁ። ከዛ 4 7 6 10 የሚል ሳብ ማትሪክስ አለ። ያ ማለት 40 ሲቀነስ 42 ይመጣላችኋል። ፕላስ 3 ታይምስ እዚህ ጋር ካንሰል ታደርጋለች። ይሄኛውን ሳብ ማትሪክስ አለቻችሁ። የዚህችን መቀነስ ማባስታችሁ ወይም የዚህችን ዲተርሚናንት መፈለግ 8 ሲባዛ በ32 ሲቀነስ 35 መጨረሻ ላይ ሲምፕሊፋይ አድርጋችሁ -3 ታገኛላችሁ። ሶ -3 የያዘው ምርጫ ቾይስ ሲ ነው። ቾይስ ሲ is the correct answer። ቀጣው ጥያቄም ማትሪክስ ጥያቄ ነው። let M be a matrix such that this one ማትሪክሱ ተሰጥቷችኋል። which one of the following matrix is equal to 2 over 3 times M። ስለዚህ በስካላር ነው እያባዛችሁ ያለው ማትሪክስ M ን በስካላር ታባዙ 2 over 3 times this one እያንዳንዱን ኢንትሪ በ2 over 3 ታባዛላችሁ here። ስለዚህ ለምሳሌ የመጀመሪያውን ኢንትሪ ብናይ 9 times 2 over 3 ማለት ነው። በ3 የሚመጣ 3 times 2 6። ስለዚህ የመጀመሪያው ኢንትሪ 6 ያለው መሆን አለበት ከተሰጠን ምርጫ ውስጥ። እዚህ ጋር 3 ነው የሚለው፣ እዚህ ጋር -8 ነው አይሆንም። እዚህ ጋር 6 ይላል፣ እዚህ ጋር 6 ይላል። ኦኬ ስለዚህ ወይም ሲ ወይም ዲ ነው የሚሆነው መልሳችን ማለት ነው። ቀጣው ኢንትሪ 16 ነው፣ እዚህ ጋር 16 ነው። ተመሳሳይ ስለሆነ ልለፈው። እዚህ ጋር 2 ይላል፣ እዚህ ጋር 4 ማለት። ስለዚህ እቺኛዋን ኢንትሪ በ2 over 3 አባዛለሁ። በ2 over 3 ሳባዛ በ6 እቺኛዋ በ3 2 ይመጣል። ከዛ እቺኛዋ 1 ይመጣል። ስለዚህ 2 times 2 4። ስለዚህ 4 ነው የሚሆነው። እዚህ ጋር ያለው ኢንትሪ ግን 2 ነው የሚለው። ሶ መልሳችን የሚሆነው ማለት ነው ቾይስ ዲ ነው ማለት ነው። ቾይስ ዲ is the correct answer። ኦኬ የተወደዳችሁ የዚህ ቻናል ተከታታዮች ይህን ቻናል ሰብስክራይብ ማድረግ መርሳት የለባችሁም። ቀጣዩን ፓርት 4 በቅርብ ጊዜ ይዤላችሁ እመጣለሁ። ሃቭ ኤ ናይስ ታይም።